ቤተሰብ አያችሁ አይደለ? አብሬሽን እዛ ቤት እንዲወጣ በጭራሽ ሩታ እንዳይወጣ አድጋ ነው ከዛ ቤት ውጭ መሄድ እንዳይፈልግ እዛ ቤት በቃ እንድች ታስሮ እንዲቀመጥ ነው ያደረገችው። ገባችሁ አይደለ? ቡዜ እንግዲህ ምን ያህል ለአብሬሽ ምን ያህል እንደምትታገለት ምን ያህል እንደምትቆምለት ምን ያህል እንደምትለው እንዴት እንደሚያዳምጣት እንዴት እንደሚሰማት ታውቃላችሁ አይደለ? ከዚህ በፊት አሁን ላይ ግን አልሄድም አልወጣም ነው ያላት። ጸበል ሊወስዱት ዳኒና ቡዜ ሄደው ነበረ። ቀንም ነግሬያችሁ ነበር አይደለ? ዳኒና ቡዜ መተው ዛሬ ጸበል ይወስዱታል። ግን ሩታ አትሰደውም፣ እዛ ቤት እንዲወጣ አታስደርገውም ምናምን ብያችሁ ነበር አይደለ? ይኸው ምን ሆነ? ምን እንትን የሚባለው ነገር አለ? ሩታ ሲጀመር ከሷ ፊት ምንም ነገር ለደቂቃ ለሰከንድ እንኳን እንዲለያት እንዳይሆን አድርጋ ነው ልጁን የተጫወተችበት። ነገ ደግሞ እሷ እንዳላይህ ብላንትን ስትለው እሱ ደግሞ እሷን ፍለጋ ሩታዬ ወይኔ ነይልኝ አንቺና ልቤ ህይወት ባዶ ናት ወይኔ እያለ ደግሞ እያለቀሰ ደግሞ ታዩታላችሁ። ምን አለች ጨረቃ ትሉኛላችሁ። እንደዛ ሆኖ ባታዩት አብረሽም ማለት ነው። ስለዚህ ለምን ሩታን ይዛችሁ አትወጡም? ቤት ዳኒ ቡዜ እደውልላሻለሁ። ለቡዜ ሙሉ ጨርቄ እነግራታለሁ ነገ። አሁን መሽቷል አልደውልም። ነገ ግን ሙሉ ጨርቄ እነግራታለሁ ለቡዜ። ለምን ሩታን እንዲህ አንገቷን ይዛ አንጠልጥላት ትጥላትም? የፈለገችው ትቀጣ። ገባችሁ አይደለ? ወንድሟን እንደዚህ አደንዝዛ እንደዚህ አፍዝዛ እንደዚህ ደግሞ በጎቹ አላችሁ። የሩታ በጎች ምን ያደረገች ሩታ ምንድን ስታረጋያችሁ ወኝኝኝኝ የምትሉ ሰዎች አላችሁ። ከዚህ በላይ አብርሽ ምንድን ሊሆን ፈለጋችሁ እንዴ? አብርሽ ከመቼ ወዲህ ነው ከዛ ቤት ተቀምጬ አልንቀሳቀስም አልወጣም የሚልበት ምክንያት ከመቼ ጀምሮ ነው? 4 ቀን 5 ቀን ሆኖ እኮ ከዛ ቤት ከገባ። ሩታን መለየት እንትን ካለ እነሱን እያወሩት እኮ አይኑ የሚያዩ እሷ ነው አይደል እንዴ? ስለዚህ በደንብ አድርጋ ከሷ እንዳይርቅ ከሷ አይኑ ዝንፍ እንዳይል ምን እንዳይል አድርጋ እንትን ብላበታለች፣ አሰርታበታለች። ገባችሁ አይደል? ምንም ነገር ማለት ነው። እና ሩታ ምንም አላደረገችም። ሄርሜላ ናት እንደዚህ እንትን ብላ ነው እንደዚህ ብላ ነው የምትሉ ሰዎች የራሳችሁ ጉዳይ። አይናችሁ ካየ ይይና ይፍረድ። አይናችሁ የማያይ ከሆነ ደግሞ ታጠቡ። እንቅልፍ ካልተኛችሁ ደግሞ ተኙና ተነሱ። እዛም በኋላ ስትነሱ አይናችሁ በደንብ አድርጎ ነገሮችን አንደርስታንድ አድርጎ ያይላችኋል ማለት ነው። የማይሆን ነገር ለምንድን ነው የምትናገሩት? የማይመስል ነገር ለምንድን ነው የምትናገሩት እንዴ? ከእህቱ በላይ ልትሆኑ ነው እናንተ እኮ ከማዳም ኩሽና ሆናችሁ የምታዩ ሰዎች ናችሁ። እህቲቱ በአካል ሂዳ የሚሆነውን ነገር እያየችው ደህና እንዳልሆነ እየነገረቻችሁ እናንተ ምንም አልሆነም ብላችሁ የምትከራከሩ ምን ለመሆን ነው? ከዚህ በላይ ማበድ ያለበት ልጁ አብዶ ልብሱን ጨርቆን ሲቀድ ማየት አለባችሁ ወይስ እሷ አልከተልም ብለው አትከተለኝ ወደዛ ሆን ምናምን ብላ እያለቀሰ የሆነ ነገር እየሆነ ራሱን እየጎዳ ማየት ስላልቻላችሁ ነው አብርሽ ደህና ነው አብርሽ ምንም አልሆነም ብላችሁ የምትከራከሩት? ነገ እኮ ይሄን ነገር እንደሚያደርግ 100% እርግጠኛ ነኝ። ሩታ ሲጀመር አብሯት እንዲሆን አይደለም። ሩታ ከ10 ወንድ ጋር እንዲ 360 ዲግሪ የምትሽከረከር ሰው ናት። ከአብርሽ ጋር ብቻ የምትሆን ሰው አይደለችም። ገባችሁ አይደለ? ነገ እሱን በቀል እሷ እንደፈለገች እንድትሮጥ እንደፈለገች እንድፈነግድ ከፈለገችው ሰው ጋር ልትጋደም ልታለል እንደፈለገች ልትለጣለጥ እሱን ግን አሁን መከራውን አይታ መከራውን አብልታ እዛም በኋላ እንዳላይህ ፊቴ ላይ ዘወር በል ምናምን እያለች በጥፊ በርግጫ ስትለው ነገ ታዩታላችሁ። ሩታ በቀል ነው ያዘችው እንጂ ከሷ ጋር እንዲሆን ከሷ ጋር ፍቅር እንዲቀጥሉ ምናምን አይደለም ይሄን ነገር ያደረገችው ማለት ነው። ገባችሁ አይደለ? ነገ ከሌላ ወንዶች ጋር ሆና እሱ ልታስለቅሰው ነው። አብርሽ ደግሞ ከሷ በምንም መልኩ እንዳይለይ ተደርጎ ነው የተደረገበት። ከሷ በምንም እንዳይለይ በቃ እንዳይንቀሳቀስ ሌላ ሰው እንዳያይ ቤተሰብ እንዳያይ ማንንም እንዳይሰማ ቤተሰብ ጋር እንዳይቀላቀል ቤተሰቦቹ እንዲያስጠሉት ሄርሜላ እንድታስጠለው ጓደኞቹ እንዲያስጠሉት መቶ እንውጣ እንዝናና የሚለው ሰው ጠላቱ እንዲሆን አድርጋ ነው። ከማንም ጋር እንዳይገናኝ ከሷ ለሰከንድ ለደቂቃ 1 ሜትር እንኳን እንዳይራራቅ አድርጋ ነው እንትን ያለችው። መኝታ ቤት ሊሄድ ነው ልተኛ ነው ምናምን ብሎ እንደገና ሊርቅ ሲሆን አይደል እንደገና መቶ ከሷ ጋር እንዲሁም አልተኛም አልሄድም ብሎ መቶ ከአገቡ የተቀመጠው። ለምን ሄዶ አልተኛም ነበር? ለምን አልተኛም ነበር ሄዶ? ስለዚህ ከዚህ በላይ ምንም አላረገችበት። ምንድነው እንደዚህ የምትሆነው የምትሉ እያንዳንድሽ ዶማ ፎላ አፋችሁን ስነ ስርዓት ይያዙ፣ ስነ ስርዓት አስዙት። የምትናገሩትን ነገር ወቁ።
ልጁ ላይ የተደረገው ነገር 100% አይን ካላችሁ ያያል፣ ልቦና ካላችሁ ያገናዝባል። ያልተማራችሁ ማታቁ ማታዩ ከሆነ ደግሞ አትናገሩ፣ አትጩሁ። ከምር ቅድም ቲክቶክ ላይ ገብቼ ጉድ ብዬ ነው የመጣው። ከምር ፕሮፋይላችሁን የራሳችሁን ፕሮፋይል ስለማታደርጉ የሰው ፕሮፋይል አድርጋችሁ ስለምትንጫጩ እንጂ ቤተሰቦቻችሁ የራሳችሁ ፎቶ ቢሆን ቤተሰቦቻችሁን ታዋርዱ ነበር። የሸርሙጣ ልጅ እናትሽ ትበዳ፣ ሄርሜላ እንደዚህ ሊበዳት እንደዚህ እንትን ሊላት። በስማ ምን ጉር ናችሁ? ምንድን ነው እናንተ? ዝሙት ቤት ነው እንዲህ እየሰራችሁ ያላችሁት? የማዳም ቅመም ምግብ፣ የተለያየ ነገሮች፣ ምን ጽዳት ስራ ምናምን እኮ ናችሁ እናንተ። እኮ ዝሙት ቤት ያለ ሰው እኮ የምትመስሉት አወራራችሁ። እውነት እንደዛ ውስጥ የሚሰራ ሰው እኮ የምትመስሉት አወራራችሁ፣ አነጋገራችሁ። ኧረ ተው፣ ስነ ስርዓት ያዙ።